ቪዲዮ ጀርባን ያለችውና እነሱ ከሌላቸው እኔ ወደ ጥያቄ መግባት እችላለሁ። ሌላኛው አንድ እዚሁ መጠየቅ የምፈልገው እኛ ጥቂቶች ስለሆንን ላይቭ ጥያቄ የሚጠይቁ ሰዎች ካሉን አንድ ሁለት ሰዎችን ጥያቄ ለማስተናገድ የሚቻል ከሆነ ሪኩዌስት ለመጠየቅ ነው። እሱንም ከግንዛቤ እንድታስገቡ ነው። እኔ ጥያቄ ልጠይቅ፣ ወደ ጥያቄ ልግባ ሌሎቹ ከሌሉ። የመጀመሪያው ከማንዴት ጋር ተያይዞ ነው። አደረጃጀቶች ጋር አብረን እንሰራለን፣ ዱፕሊኬት ለማድረግም አይደለም አላማው በተባለው መሰረት አገር ውስጥ ካሉት ጋር ትብብር ታደርጋላችሁ ወይ? ማለትም ኢትዮጵያ ውስጥ ካሉት በተለይ ከፖለቲካ ፓርቲዎች ጋር በትብብር ተሰራላችሁ ወይ የሚል ነው። ሁለተኛው የመጨረሻው ቅድም አቶ ልደቱ ማብራሪያ ሲሰጥ የመጀመሪያው ዙር ላይ ይሄ መንግስት በድንገት በሆነ ጊዜ ላይ ሊወድቅ ይችላል፣ ለዚህ ዝግጅት ያስፈልጋል፣ ከሱ ውስጥ ደግሞ አንዱ አደረጃጀት ያስፈልጋል የሚል የሰማው ስለመሰለኝ ነውና ብዙዎቹ ይሄንን አሁን ይፋ ያደረጋችሁትን ኤግዜኪቲቭ ኮሚቴ ወይም የስራ አስፈጻሚ ኮሚቴን ገቨርንመንት ኢን ኤግዛይል እያሉ ነው አስተያየት የሚሰጡት፣ ወይም ትይዩ መንግስት ትይዩ ካቢኔ እያሉ ነው እየጠሩ ያሉትና ምናልባት ይሄ የብልጽግና መንግስት ወይም አገዛዝ ቢወድቅ በድንገት ቢፈረካክስ ይሄኛው ያንን ሚና ተክቶ ይሰራል ወይ ነው። እነዚህ ሶስት ጥያቄዎች አሉኝ። እሱ ላይ መመለስ ትችላለን። እሺ፣ እዚህ ላይ ቅድሚያ ልስጥና ከእናንተ ውስጥ ለመናገር ከስራ አስፈጻሚ ውስጥ ለመናገር የሚፈልግ ካለ መጀመሪያ ለመናገር ከፈለገ አይደለም። እኔም ራሴ ልጀምር። እዚህ ውስጥ በብዙ ቦታ እንዳለው ማንዴት አለው ላልከው የህዝባዊ ጉዳይን ለማነሳሳት ማን ማንዴት ለማን ሰጥቶ ያውቃልና ነው እዚህ ጋር ብቻ የሚጠየቀው። ውጭ ሀገር ያሉት ሌላ ቦታ ያሉት እምቢ የሚሉት በውክልና ነው፣ በዛ ነው። ማን ለማን ይሰጣል በዚህ ጉዳይ ነው? ለማንኛውም አብሮነትን ወይም ሌሎቹም ለመርዳት ነው እንጂ እዚህ ሆነን እኛ ባለማንዴቶች ነን ለማለት አይደለም። ጥያቄው እንደዛ ነገር ከሆነ የማንዴት ጉዳይ የለም። ህዝባዊ እሱ ነው ጥያቄው። ፕሮፌሰር ከፊት ሆናችሁ ህዝባዊ እምቢተኝነትን ትመራላችሁ ወይ የሚለው ነበር ጥያቄ። ለማስተባበር፣ ለማቀናጀት፣ ሀሳብን ለማፍለቅ፣ የሀሳብን እና ለመፍጠር እንሰራለን ነው አላማው። በጽሁፉም ላይ ያለው ይሄንን ነው የሚለው እንጂ የማንዴት ፍለጋ አንሄድም። ኃላፊነታችንን ግን ለመወጣት ዝግጁ ነን። እዚህ ውስጥ ያለነው ሁላችንን ኃላፊነት አለብን። ፈቃደኝነት የመጣ ነው። ኃላፊነትን ለመወጣት በህዝባችን ላይ የተጫነን ሸክም ለማንሳት የምንችለውን ሁሉ አስተዋጽኦ ለማድረግ እንሄዳለን። የማንዴት ጉዳይ ያለ የለም። ትብብር ከሀገር ውስጥ ታደርጋላችሁ። ሀገር ውስጥ ያሉበትን ሁኔታ ስለምታውቁ በዚህ ላይ እናደርጋለን። እንደዚህ አይነት ግንኙነት ያለን ለማለት አስፈላጊም አይደለም። ነገር ግን አሁን እንዳልኩት እዚህ ውጭ ሀገር ሆነን እኛ መሪዎች እንሆንበታለን የሚል ግብዝነትም የለብንም። መሪዎቹም ሀገር ቤት ውስጥ ያሉት ናቸው። ተጋፋጮቹ ሀገር ቤት ውስጥ ያሉ ናቸው። አሁን ሶስተኛ ለጠየቅከው ጉዳይ ደግሞ አማራጭ ሊሆኑ የሚችሉትም ሀገር ቤት ውስጥ ያሉት ናቸው። ለነሱ ድምፅ ለመሆን፣ ለነሱ ለመርዳት፣ ለነሱ እገዛ ለማድረግ ካልሆነ በስተቀር እዚህ ውጭ ሀገር ሆነን ነው እኛ አማራጭ ኃይል የምንሆነው ወይም ፓርላማ የምንሆነው ወይም የመንግስት ስልጣን የምንመስለው። ለነገሩ ለኢትዮጵያ ያስፈልጋል፣ ሌላ አማራጭ መኖሩ ያስፈልጋል። ግን እኛ አይደለንም ነው። ሶስቱን የመለስኩልህ ይመስለኛል በእኔ በኩል ያለውን። ምናልባትም እስካሁን ድረስ ቅድም ልደቱ አስታውሶኛል፣ ምክትል ሰብሳቢም አለን። መቅደስ አንቺን የሚመለከት ነው የሚመስለው ጉዳዩ። እንዲያውም የጀንዚ ጉዳይ ከተነሳ። እሺ፣ አመሰግናለሁ ፕሮፌሰር። ፕሮፌሰር ካለው ላይ ትንሽ ነገር ብቻ መጨመር ነው የምፈልገው። እንደተባለው በማንዴት ሳይሆን እዛ ሀገር ቤት ያለውን ፕሮብለም ለመረዳት መቼስ በቃ ሰው መሆን አንደኛ፣ ከዚያ ኢትዮጵያዊ መሆን በቂ ነው። ፋይናሊ እኛ ፎከስ አድርገን እየሰራን ያለነው የስልጣን ተደራዳሪ ለመሆን ሳይሆን ማናችንን የሚመለከተን አደሴም ታይም ደግሞ እየታለፈበት ያለው ነገር ላይ አትሊስት እኛ ባለን ፕላትፎርም ሀገር ቤት ያሉትን ሰዎች ብቻቸውን እንዳልሆኑ ቢከዝ ነገርየው የሲስተም ስለሆነ እነሱ ያሉበት ሁኔታ ደግሞ ግልጽ ነው።
ኤቭሪ ነገር ሴንሰር የሚደረግ ነው ነገር አትችልም የሚባል ኢቨን ላይክ ካለው ጠቅላላ ምን ክፉ ነገር መሀል ላይ ምን ማድረግ እንችላለን በሚል የተሰባሰበ ምናልባት መግለጫውን በትክክል ከሰማን ወይም በዩቲዩብ ላይን ማንበብ ከቻልን ኢንቴንሽኑ ስልጣንን ለመያዝ እና የስልጣን ተገዳዳሪ ምናልባት ወንድሜ ሞገስ ሜንሽን ያደረገው ካቢኔ የመሆን ፍላጎት ነበር። ነገር ግን የሚመጣው ለውጥ ለመሆን ኔሰሰሪ ስትራክቸር መሆን አለበት። እዛ ላይ የሚሰሩ ሰዎችን በሀሳብም በሚያስፈልግ ነገርን ሰፖርት ለማድረግ ይህን የሆነ ብሉት ነው። ምናልባትም የጀንዚ ነገር ስለተነሳ ሜጆሪቲ ሀገራችን ውስጥ ያለው ወጣት ነው። ወጣቱ ደግሞ ምን ላይ እንዳለ እናውቃለን። የደረሰ ያለው ፕሮብለም ተጠቂ አንደኛ ሁሉንም የኛ አላማችን ምንድነው ዳይሬክሽን ማስያዝ ከቻለ አዲስን ታይም ደግሞ በሚያስፈልግ ነገር ደግሞ ሰፖርት ነው። ስለዚህ እንደው ጠቅላይ ለማድረግ ሊሆኑ የመፎካከርና ምናልባት ያኛው ስላይድ ቢያደርግ እኛ ደግሞ ለሚመጣው ነጥቡን ያማላል። አመሰግናለሁ። መልካም በጣም አመሰግናለሁ። ሙሉጌታ አቶ ሙሉጌታ እስካሁን ዝም ብለሃል፣ ድምጽ ይሰማል። ፕሮፌሰር እስኬል በጣም አመሰግናለሁ ለሰጠኝ እድል። ቅድም ወንድሜ መስፍን ካቆመበት ብነሳ ደስ ይለኛል። ከ5 ዓመት በፊት የኢትዮጵያን ሕዝብ ከትግራይ ሕዝብ ጋር ስርዓቱ እንዴት አይነት ግጭት ፈጥሮ በተለይ የትግራይን ሕዝብ ከኤርትራ ሕዝብ ነጥሎ የኢትዮጵያ ሕዝብ በትግራይ ሕዝብ ላይ እንዲዘምት እንዴት እንዳደረገ እናስታውሳለን። ያም ካለቀ በኋላ ስርዓቱ የተለያዩ የፖለቲካ ጉዳዮችን ነጣጥሎ እየወሰደ የአማራን ሕዝብ ከትግራይ ሕዝብ፣ የትግራይን ሕዝብ ከኦሮሚያ ሕዝብ ሲያጣላ የኖረበት ዋነኛው ምክንያቱ የዛን የቀውስን የመፍጠር ቀውስን ፋብሪኬት የማድረግ ስርዓት ወይንም ጥበብ የስልጣኑ መሰረት አድርጎ የያዘ መንግስት ስለነበረ ነው። ከ5 ዓመት በፊት ይሄ ለብዙ ሰው ግንዛቤ ነበር የሚል እምነት የለኝም። ከዛ በፊት ህብረተሰብ ከህብረተሰብ የጎንዮሽ ትግል ነበረው። አንዱ ህብረተሰብ ከአንዱ ህብረተሰብ ጋር እንኳን አይነጋገርም ነበር። ያ ግን ዛሬ ተቀይሯል። ዛሬ ከ5 ዓመት በፊት የነበረው አይነት ሁኔታ አይደለም ያለው። ስርዓቱ የሁሉም ህዝብ ጠላት እንጂ ያንድም ህዝብ ወዳጅ እንዳልሆነ ለአንድም ህዝብ ያልቆመ እንደሆነ ግልጽ ነው ዛሬ። ሁሉም ግን ይሄን ተገንዝቦት ይሄን ስርዓት ወደ አንድ መተው ለማስወገድ የሚያስችል የፖለቲካ አደረጃጀት ብቃት ያለው ፍላጎት የሚታይበት ጉድለት ስላለ ይሄንን ትግል ወይም የህዝቡን ሰቆቃ የህዝቡን መከራ ትግሉን ተጠናክሮ ያንን ለማሟላት የሚያስችል አደረጃጀት መፈጠር እንዳለበት በመገንዘብ ነው የአብሮነት ኢትዮጵያ እየሰራ ያለው። ይሄ ማለት የአብሮነት ኢትዮጵያ ሀገር ቤት ውስጥ ያሉ ትግሎችን የሚቀነባበሩበትን ፕላትፎርም ፈጥሮ ይህንን ስርዓት ማስወገድ የሚያስችል አደረጃጀት ለመፍጠር ነው እና ያ መሆኑን ፕላትፎርሙን ፕሮቫይድ ወይንም አጋጣሚውን ፈጥሮ እንዲሰባሰቡ ለማድረግ እንጂ እዚህ ውስጥ የፖለቲካ አምቢሽን ያለው ስልጣን ወይንም ሌላ ጉዳይ ፍላጎት ያለው እንደሌለ በየአጋጣሚው የአብሮነት የዛ አይነት ፍላጎት እንደሌለው አቶ ልደቱም በተለያዩ ኢንተርቪዎች ገልጾታል። የአብሮነት ውስጥ ያቋቋም ነው። በዛ በማቋቋም ሂደት ውስጥ የነበሩ ሰዎች ሁሉ በሙሉ ዋን ቱ ዋንም በግሩፕም ፕሌጅ የተደራረግነው ነገር ነው። ስለዚህ የመንግስት ስርዓቱ በሚፈርስበት ሰዓት
ተዘጋጅቶ የሚጠብቅ መንግስት አይነት አይደለም። ይሄ እንዲታወቅ ይፈልጋል። ግን እንዳያችሁት በአብሮነት መግለጫችን ላይ ሲሰጥ 4-5 ነገሮች ለማካሄድ እቅድ አለ። አንደኛው ውጤታማ ሰላማዊ ህዝባዊ እምቢተኝነትና ሁሉን አቀፍ የሽግግር ሂደት የሚያመጣ ረቂቅ ሰነዶችን ማዘጋጀት፣ የሽግግር ስርዓትንና ትግሉን ወደ ግብ የሚያደርሱ ዶክመንቶች ማዘጋጀት፣ ጦርነት ይቁም፣ ግፋዊ አገዛዝ ይብቃ፣ የሽግግር ሂደት ይጀመር፣ ዘላቂ ሰላም ይስፈን በተሰኙ መሪ ሀሳቦች ላይ የሚያተኩር ዓለም አቀፍ የኢንተርኔት ትዕይንተ ህዝብ ማዘጋጀት፣ በዋሽንግተን ዲሲ እና በለንደን የሰላማዊ ሰልፍ ማዘጋጀት፣ ቋሚ የሆኑ የማህበራዊ መገናኛ ሚዲያዎችን ማደራጀት፣ ማስተዳደር፣ ጊዜና ሁኔታ ሲፈቅድ የድርጅቱ ስራ የሚመሩበት ቢሮ ያስፈልገዋል። እነዚህን ነገሮች ለማከናወን ደግሞ ከላይ የጠቀስኩትን ተግባራት ለማከናወን የገንዘብና ቁሳቁስ እርዳታ ያስፈልገዋል። በመግለጫው ላይ እንደሰማችሁት የገንዘብና ቁሳቁስ ማሰባሰብና ማደራጀት የኔ ኃላፊነት ነው። የተሰጠኝና ወድጄ የተቀበልኩትን ኃላፊነትን ልወጣ የምችለው የአብሮነት ኢትዮጵያ የቆመለትን ዓላማ እቅድና ግብ የምትደግፉ ኢትዮጵያኖች በምትሰጡት ትብብርና ድጋፍ መጠን የተወሰነ ይሆናል። ስለሆነም የገንዘብና ቁሳቁስ እርዳታ ለማድረግ ፈቃደኛ የሆናችሁ ሁሉ በአብሮነት የኢትዮጵያ ኢሜል አድሬስ ድጋፍ እንድትሰጡ ትብብራችሁን እንድትቀልሱ በዚህ አጋጣሚ መግለጽ ፈልጋለሁ። ልንሰራ የተዘጋጀንባቸው ስራዎች ጊዜ፣ ገንዘብና የሰው ኃይል የሚጠይቁ ስለሆነ በዚህ አጋጣሚ እንደው አጋጣሚውን ወስጄ ይሄን ለማሳሰብ ነው። በኢሜል አድራሻችን የአብሮነት 2016@gmail.com ኮንታክት አድርጉን። ድጋፍ ልትሰጡ ፈቃደኞች ሆናችሁ ኢትዮጵያኖች። አመሰግናለሁ። መልካም ኢንጂነር ሙሉጌታ ነው። ያው ሙሉጌታ ነው የምልህ፣ ስራህን ጀምረሃል አንተ እዚሁ። በዚህ በጣም እናመሰግናለን። ያው እኛ የጎደለ ነገር አለ በዚህ ትግል ውስጥ። የሰላማዊ የፖለቲካ ምህዳር የሚባለው በኢትዮጵያ ውስጥ ሙሉ በሙሉ የተዘጋ ነው። ያ ሲዘጋ ደግሞ የትም ሀገር ሂዱ የተዘጋ እዛ ካለ ወጣ ብሎ ደግሞ መንቀሳቀስ ያለ ነገር ነው። በዛ ቦታ ላይ ያለውን ጉድለት ለመሙላት እንጂ የድርጅቶችን የፖለቲካ ድርጅቶችን ሌሎችም ድርጅቶችን ቦታ ለመውሰድ ፍላጎት እንደሌለን ነው የተነገረው። ሌሎች ጥያቄዎች ካሉ ለመመለስ ዝግጁ ነን። ሞገስም ብዙ ጥያቄዎች ያሉን ብለህ ነበረ እና መጠየቅ እችላለሁ? አዎ ክፍት ነው። እሺ መልካም አለ። በጣም ደስ ይላል። እሺ በጣም አመሰግናለሁ። መልካም ሞላ ነኝ። ከሚዲያ ነው የመጣሁት። ጥያቄዎችን ለማቅረብ የመጣሁት በዚህ ስብስብ የተገኘሁት በጋዜጣዊ መግለጫው ጥያቄዎችን ለማዳመጥ እንዲሁም ለመከታተል ነው። እያዳመጥኩ የቆየሁት ምናልባት ይሄ ስብስብ ማን ነው ምንድን ነው የሚለውን ነገር ለመስማት ነው። ግን ስቲል ለእኔ ግልጽ አልሆነም። ጥያቄዎችን አጠር ለማድረግ ያክል ምንድን ነው ያሰባሰባችሁ ዓላማ ምንድን ነው? ሰፖርት ለማድረግ ትላላችሁ፣ ሌላ ጊዜ ደግሞ ህዝባዊ እምቢተኝነትን ለመፍጠርና ለውጥ ለማምጣትም ትላላችሁ። በእርግጥ ትክክለኛ ዓላማችሁ ምንድን ነው? ይህንን ጥያቄ የጠየቁበት ምክንያት አንደኛ ብዙዎቻችሁን በሌሎች ድርጅቶች እናውቃቸዋለን፣ በሚዲያዎች እናውቃቸዋለን። ምን አይነት አስተሳሰብ አላችሁ የሚለውን እናውቃቸዋለን። ወደ አብሮነት ኢትዮጵያ ስትመጡ ምንድን ነው ያሰባሰባችሁ ያቀራረባችሁ? ወይም ደግሞ ይሄ ሀሳብ አሰባስቦናል የምትሉት ምንድን ነው? ኢትዮጵያ ውስጥ ለውጥ ስለሚያስፈልግ ብቻ አይመስለኝም። ሁሉም ለውጥ ያስፈልጋል። ግን ዋናው ትርጉም የሚሰጠው ከለውጡ በኋላ ምንድን ነው የሚለው ነው እና በዛ ጉዳይ ተስማምታችሁ ነው ወይ አብራችሁ ለመስራት የተሰባሰባችሁት? ከተሰባሰባችሁት ዓላማችሁ ለእኛ ግልጽ አድርጉልን። ምክንያቱም በኢትዮጵያ ውስጥ ገለልተኛ ሰው አለ ብዬ አላምንም። በፖለቲካም፣ በጋዜጠኝነትም፣ በሌላም በማህበራትም በምንም ለሆነ ወገን ያደላ እንጂ
ገለልተኛ ለኢትዮጵያውያን ለሁሉም ያስባል ብዬ የምጠብቀው እንደ ድርጅት እንደመዋቀር አለ ብዬ አላምንም። ሰው ከዛ አንጻር ምን ዓላማ ይዛችሁ የተሰባሰባችሁት የሚለውን ነገር ግልጽ ብታደርጉልን ጥሩ ነው። ምክንያቱም እኔ የምሰራው ፍሪ ፕሬስ ሚዲያ ነው። ለአማራ ህዝብ ድምጽ ይሆናል ብዬ የማስበው ሚዲያ ነው። እኔም በዛ ነው የቆየሁት። ገለልተኛ ጋዜጠኛ ነኝ ብዬ ራሴን አልጠራም። እንደ አማራ ህዝብ ደግሞ ሳየው የአማራ ህዝብ ላለፉት 35 ዓመታት በመዋቅር ደረጃ በተደገፈ መልኩ የዘር ማጥፋት ወንጀል የሚፈጸምበት ህዝብ ነው። ብቻውን የቆመ ማንም ያልቆመለት ብቻውን የተጋፈጠ ህዝብ ነውና በእነዚህ ጊዜያት ውስጥ በድርጅት ሲቋቋም መንግስትንን ብሎ ሲመጡ ሁሉም ጸረ አማራነትን አንግበው በህገ መንግስትም ይሁን መንግስት ካልሆኑ ደግሞ በፓርቲያቸው በማህበራቸው በየቆሙበት አደረጃጀት ሁሉ ጸረ አማራነትን አንግበው የሚንቀሳቀሱ ብዙ ድርጅቶችን ብዙ ፖለቲከኞችን አይተናል እና ከዛ አንጻር እዛ ውስጥም በእንደዛ የምፈርጃችሁ በእኔ በግል የሚፈርጃችሁ አላችሁበት ውስጥና ምንድነው ዓላማችሁ የሚለውን ነገር ግልጽ ብታደርጉልን ጥሩ ነው። ሁለተኛው ሌላም ቦታ እንሳተፋለን ብላችኋልና ይሄ ባካፕ ፕላናችሁ ነው ወይ? በብሔር ድርጅት ውስጥ ያላችሁ ወይም ደግሞ ኢትዮጵያ ውስጥ ኢትዮጵያን እንደ ሀገር ማስቀጠል አብሮነት ኢትዮጵያ ከስሙ የሚነግረን ስላለ ማለት ነው። ኦኬ ኢትዮጵያ እንደ ሀገር ከቀጠለች በዚህኛው ድርጅት ካልቀጠለች ደግሞ ተከፋፍለ ሀገር እናደርጋለን የሚሉ ብዙ ድርጅቶች ስላሉ ወይ ተቋማት ስላሉ ይሄኛው ፕላኔ ያኛው ፕላን ቢያረጋችሁ ለመንቀሳቀስ ነው ወይ ያላችሁት የሚለውን ብትመልሱልን ጥሩ ነው። ሌላው በመግለጫችሁ ላይ ትልቅ ጦርነት ቀጠናውን ሊያተራምስ የሚችል ጦርነት ተደቅሞብናል ብላችኋል። በመግለጫው ላይ እንደዛ ይላል። እንደገና ደግሞ በ2-3 ወራት ውስጥ ህዝባዊ እምቢተኝነትን እናደርጋለን የሚል እቅድ አላችሁና አይጋጭም ወይ? ዓላማችሁ የትኛው ነው ለማስቀደም ያሳባችሁ? በትክክልስ በፕላን አድርጋችሁ ነው የምትለው የጊዜያዊ ነው የሚለውን ለመጠየቅ ነው። አመሰግናለሁ። መልካም። እንደሚመስለኝ ጥያቄ 3 ነው። ዓላማችሁ ምንድን ነው? ዓላማችን ያው የተጻፈም አለ። እንደገና መድገም ካስፈለገ ሊነግረን ባጭሩ ሊነግረን የሚፈልግ አለ። እዚህ ውስጥ ያላችሁትን በሌላ ሁኔታ እናውቃቸዋለን፣ ፈርጃቸዋለን። ስለዚህ ማንነታችሁን ንገሩን ነው ይመስለኛል። 3ኛው ጥያቄ ስለ ጦርነት ጋር አያይዘው በዛ ላይ ያለውን አቋም ነው። አሁን የድርጅቱን ነው የምንናገረው፣ የግላችንን አቋም አይደለም። የዚህ የአብሮነት ኢትዮጵያ ዓላማ ነው እንጂ የግል የሚለውን እኮ ቅድምም ሀሳብ ስንሰጥ ብዙ የሚያለያዩ ነገሮች አሉ፣ ብዙ። ይሄ ደግሞ ጤናማ ነው። በተለያየ አስተሳሰብ በአንድ ሀገር ውስጥ ሊኖር ይችላል። በነገራችን ላይ በአንድ ሰው ውስጥም የተለያየ አስተሳሰብ ሊሆን ይችላል። ልቤ እኮ ተከፈለ ይባላል እና አንድ ሰውም ሊኖረው ይችላል። ሰው እንደ ግለሰብ መልስ ለመስጠት አይደለም። በዚህ በጉዳይ ላይ የተደበቀ ዓላማ ያለው የለም። ሁሉም ስራ ያለው ነገር ግን አገር ወዳድ ስለሆነ ህዝብ ወዳድ ስለሆነ የአማራም ይሁን የኦሮሞም ይሁን ሌላም ሁሉ ህዝብ ወዳድ ስለሆነ በዛም ይቆም አለ። ሌላ ማንነትም ይዞ ደግሞ ሌላ ዓላማ ይዞ ከሌላ ጋር የሚተባበርበት አለ። ዓላማችሁ ምንድን ነው በሚለውና በዚህ በጦርነቱ ጉዳይ ላይ አቶ ልደቱ ደጋግመህ ስለ ዓላማችን ብትነግር ደስ ይለኛል። እሺ፣ አመሰግናለሁ ፕሮፌሰር። አሁን ያው መልሱን አንተም ተናግረኸዋል። ታስታውሱ ከሆነ የአብሮነት ኢትዮጵያን የመስረታ ሂደት በሚመለከት አንድ ዶክመንትም አሰራጭተን ለሚዲያዎችም እንዲደርስ አድርገናል። ምንድን ነው መስራት የምናስበው፣ ዓላማችን ምንድን ነው የሚለውን እዛም ሰነድ ላይ በደንብ አስቀምጠናል። ያው መተዳደሪያ ደንባችንም ላይ አለ። ግን ደግሞ ከሁሉም በላይ እኛ ስራ ከጀመርን ጀምሮ የምንሰራቸው ስራዎች ዓላማችንን በግልጽ የሚያሳዩ ይመስለኛል። ለምሳሌ ወደ 6 መድረኮችን አዘጋጅተናል። አንዱ ያደረግነው ምንድነው አገር ውስጥ ያሉ የፖለቲካ ኃይሎች ተሰባስበው የአጀንዳ ልየታ እንዲያደርጉ፣ በመካከላቸው ያሉ ቅራኔዎች ምንድናቸው፣ ከነዛ ቅራኔዎች በተለየ አብረው ሊሰሩባቸው የሚችሉ የጋራ ጉዳዮቻቸው ምንድናቸው የሚል የአጀንዳ ልየታ 2 መድረኮችን አዘጋጅተናል። አንድ ጊዜ 26 ታዋቂ
ሰዎች የተገኙበት አንድ ጊዜ 12 ታዋቂ የፖለቲካ ሰዎች የተገኙበት አካሂደናል። ከዛ በኋላ ደግሞ ያው አንድ ትልቅ የትዕይንተ ህዝብ በኢንተርኔት አካሂደናል። የህብረተሰቡን ሞራል ያነሳሳ አዲስ የትብብር መንፈስ የፈጠረ ነው ያ መድረክ። በሚሊዮኖች በታሪክ ለመጀመሪያ ጊዜ በቀጥታ የተከታተሉት ነው። እዛ ላይ 15 ታዋቂ የፖለቲካ ሰዎች በፍጹም አንድ ላይ ይታያሉ ተብለው የማይገመቱ አገዛዙን በጣም ያስደነገጡ ሁኔታዎችን የፈጠረ መድረክ አዘጋጅተናል እና በፍጹም ተገናኝተው የማያውቁ አካላት እዛ መድረክ ላይ ተገናኝተው ስለ ወደፊቷ ኢትዮጵያ ያላቸውን አቋም ሲገልጹ አይተናል። ያን ካደረግን በኋላ ደግሞ ጋዜጠኞች የትግል ጉዳይ ላይ እንቅስቃሴ የምታደርጉ ጋዜጠኞች በትብብር እንዴት መስራት ትችላላችሁ የሚለውን መድረክ አዘጋጅተን ማወያየታችንን ያው መልካም አንቺም በደንብ የምታውቂው ይመስለኛል ተሳትፎም ያደረግሽበት ነው። ቀጥሎ ሲቪክ ማህበራት የኢትዮጵያ ሲቪክ ማህበራት የኢትዮጵያ ህዝብ ትግል ተጠናክሮ ለአሸናፊነት እንዲበቃ ምን አስተዋጽኦ ሊያደርጉ ይችላሉ እና ሲቪክ ማህበራት ውስጥ ተሳትፎ ያላቸውን ሰዎች ጋብዘን ውጤታማ የሆነ ውይይት ማድረግ ይችላል። ከዛ ምሁራን በተለያየ መስክ ውጤታማ ናቸው፣ ዕውቀት አላቸው፣ ልምድ አላቸው የሚባሉ ምሁራንን እንዲሁ በመድረክ አሰባስበን እንዲወያዩ አድርገናል። ወደ 15 የሚሆኑ ታዋቂ ምሁራን በትግሉ ምን አስተዋጽኦ ምን ሚና ሊኖራቸው እንደሚችል መድረክ አዘጋጅተናል። እነዚህ መድረኮች ቀላል መድረኮች አይደሉም እና አጠቃላይ ዓላማችንንም ያሳያሉ። እኛ ምረጡን እያልን አይደለም፣ ለፖለቲካ ስልጣን እንወዳደራለንም አላለም። እኔ የግሌን ብጠየቅ ውጭ ሀገር ሆኖ ፓርቲ አቋቁሞ በመስራት አላምንም። ድሮም ስገልጸው የነበረ አቋሜ ነው። አሁን አገር ቤት ለመግባት ችዬ ቢሆን ኖሮ ፓርቲ አቋቁሜ ከሌሎች ጓደኞች ጋር ለመታገል ነበር ፍላጎቴ። አሁን ውጭ ሀገር ስቀር ግን የአብሮነት ኢትዮጵያ ጋር አብሬ የምሰራው በፓርቲ ተደራጅቶ ውጭ ሀገር ሆኖ መስራት ብዙም ትርጉም አለ የሚል እምነት ስለሌለኝ፣ ስለዚህ የተደራጁትን ፓርቲዎች ማገዝ፣ ለነሱ መድረክ መፍጠር፣ ረቂቅ አጀንዳዎችን እያቀረቡ የጋራ አጀንዳዎችን በነዛ ዙሪያ ህብረት እንዲፈጥሩ ትብብር እንዲፈጥሩ ማድረግ ይጠቅማል የሚል ነው እና ዓላማችን በሐሳብ በመንገልጸው ብቻ ሳይሆን በተግባርም እያሳየን ባለነው እንቅስቃሴ በደንብ እየታየ ነው። ስለዚህ የኛ ዓላማ አሁን እየተካሄደ ያለው የኢትዮጵያ ህዝብ ትግል በተበታተነ ሁኔታ ሳይሆን ድርጅታዊ በሆነ በተባበረ ሁኔታ እንዲካሄድ በአንድ በኩል፣ በሌላ በኩል ደግሞ በስሜት ሳይሆን በተጠና ዝግጅት በተደረገበት ሐሳብ መርህ እንዲመራ ማድረግ ነው። ለዛ አስፈላጊውን እገዛ ማድረግ ነው። ግን አዘ ሴም ታይም ደግሞ የህዝቡን የትግል እንቅስቃሴ የሚያጠናክሩ ተቃውሞውን ሊገልጽበት የሚችል መድረኮችን ደግሞ እናዘጋጃለን። አይደለም ቀርቶ የኛ አይነት የፖለቲካ ጉዳይ የሚሰራ መድረክና ሰላማዊ ሰልፎችን ህዝባዊ ቢታኞችን በየቤታቸው የተቀመጡ የሶሻል ሚዲያ ተጠቃሚ ሰዎች እኮ ይጠራሉ። በየሀገሩ ሲያካሂዱ እያየን ነው። ግለሰቦች ሊጠሩ ይችላሉ፣ ማህበራት ሊጠሩ ይችላሉ፣ የሰብአዊ መብት ድርጅቶች ሲቪክ ማህበራት ፕሬዠር ግሩፖች ሊጠሩ ይችላሉ። ያ ጉዳይ ለፖለቲካ ድርጅቶች ብቻ የተተው አይደለም። የኛም አካል የፖለቲካ ድርጅት አይደለም፣ ግን አንድ ተጽዕኖ ፈጣሪ ፕሬዠር ግሩፕ ነው። ስለዚህ በፖለቲካ ጉዳይ ደግሞ ያገባናል። ለስልጣን አንወዳደርም እንጂ እንደ ፖለቲካ ፓርቲ አንመዘገብም እንጂ በፖለቲካ ጉዳይ ስራዎችን እንሰራለን። ፖለቲካዊ ነክ የሆኑ ስራዎችን ነው የምንሰራው። ስለዚህ ሌሎች ሳይሰሩት ሲቀሩ አስፈላጊ ሆኖ ሲገኝ ህብረተሰቡ ተቃውሞውን ስሜቱን የሚገልጽበት መድረክ መፍጠር አንዱ ስራችን፣ በዶክመንታችን ላይ ያስቀመጥነው አንዱ ኃላፊነታችን፣ ከሌላ ማንዴት የምንጠብቅበት ጉዳይ አይደለም። ስለዚህ እሱን ታሳቢ ማድረግ ተገቢ ይመስለኛል። ሌላው በ2 ወር በ3 ወር ያልነው ህዝባዊ እምቢተኝነት እናካሄዳለን አላልንም። መግለጫውን በደንብ ስላላየሽው ይሆናል። መልካም። በ2 እና በ3 ወር ያልነው አንድ ትልቅ ትዕይንተ ህዝብ በኢንተርኔት እናካሄዳለን። ዋሽንግተን ዲሲ እና ለንደን ላይ በአይነቱ የተለየ ከፍተኛ የህዝብ ተሳትፎ የሚታይበት የኢትዮጵያን አብዛሃነት በደንብ አጉልቶ ሊያሳይ የሚችል ሰላማዊ ሰልፍ እናካሄዳለን ያለው እና ደግሞ የሰነድ ዝግጅቶች እናካሄዳለን በመጪዎቹ 2 እና 3 ወራት እንጂ ህዝባዊ ውጤታማ ያለው ህዝባዊ እምቢተኝነት በእነዚህ 2 ወራት እናካሄዳለን አላለም። ግን መታወቅ ያለበት እነዚህ በመጪዎቹ 2-3 ወራት የምንሰራቸውን ስራዎች ዞሮ ወደ አገዛዝ አንበርክክ ህዝባዊ እምቢተኝነት የሚመሩ እንዲሆኑ ነው የምንፈልገው። የህብረተሰቡን ተነሳሽነት እንዲያሳድጉ
ህብረትን እንዲያጠናክሩ እና ህብረተሰቡ ይቻላል የሚል እምነት ኖሮት ወደ ህዝባዊ እምቢተኝነት በመጨረሻ እንዲሄድ ለማድረግ ነው የምንሰራው እና እሱን ማንሰራው ጉዳይ አይደለም የምንሰራው ጉዳይ ነው ህዝባዊ እምቢተኝነት ለመጥራት የግድ የፓርቲዎችም ኃላፊነት አይደለም ማንም ሲቪክ ማህበር ፕሬዠር ግሩፕ ዜጋ ራሱ በማህበራዊ ጉዳይ ተሳትፎ ያለው ያደርገው ይችላል አሁን በአለም ላይ መንግስት እየለወጡ ያሉት የፖለቲካ ፓርቲዎች አይደሉም አሁን የጄንዚ ሙቭመንት ምናየው በሶሻል ሚዲያ ተጠቃሚ የሆኑ ወጣቶች ናቸው ያን አይነት እንቅስቃሴ ያደረጉ ያሉት እንጂ የፖለቲካ ፓርቲዎች አይደሉም ስለዚህ በዚህ ላይ በእኛ ላይም ገደብ ሊጣል አይችልም ማለት ነው እንደዚህ አይነት ነገሮችን እንሰራለን ግን እኛ የምንመርጠው እንዲህ አይነቶቹንም ነገሮች የተደራጁት የፖለቲካ ኃይሎች በተደራጀ ሁኔታ በተጠና ሁኔታ እንዲሰሩት ነው የምንፈልገው እነሱ ሳይሰሩት ሲቀሩ ግን ዝም ብለን አናይም እኛም እንሰራዋለን ነገር ግን በምንም ተአምር ራሳችንን ለስልጣን አጭተን ተለዋጭ ወይም ደግሞ ገቨርንመንት ኢን ኤግዛይል የመሆን ፍላጎት የለንም ነገር ግን እዚህ ውስጥ ያለን ሰዎች እንደማንኛውም ሰው የፖለቲካ አመለካከት አለ የፖለቲካ አቋም አለ ከፈለግን በተለያዩ ፓርቲዎች ውስጥ ልንሳተፍ እንችላለን የአብሮነት ኢትዮጵያ ላይ ስንገኝ ግን ምናራምደው የጋራችንን አቋም ነው በደንባችን ያስቀመጥነው ዓላማ ብቻ ነው ምናራምደው እንጂ እዚህ ውስጥ ያለን በተለያየ የፖለቲካ አመለካከት የተለያየ አመለካከት ያለን ሰዎች ነው ደሞም ልዩ የሚያደርገውም ይሄ ነው ምናልባት በኢትዮጵያ ተጨባጭ ሁኔታ ከፖለቲካ ጋር የተያያዙ ጉዳዮችን በመስራት ረገድ ለብዙ አመታት የዚህ አይነት ስብስብ ተፈጥሮ የሚያውቅ አይመስለኝም ከብሔር ባክግራውንድም ካየን ከፖለቲካ አመለካከት ልዩነት ኢትዮጵያ ውስጥ ያሉ ቅራኔዎችን ሊያሳይ የሚችል ስብስብ ነው እየፈጠርን ያለን ያ ስብስብ ግን የጋራም ጉዳዮች ስላሉት በተለይ ከህልውና ጋር የተያያዙ ጉዳዮች ስላሉት ያን በጋራ መስራት አለብን የሚለውን አጽንኦት ሰጥተን እየሰራን ነው እና ይሄ ትልቅ ሰክሰስ ነው የሚል እምነት አለኝ በኔ በኩል የአድሎ ጉዳይ አንስተሻል ማንንም ሰው የመጠርጠር መብት አለው ያን ተፈጥሯዊ ነገር ነው ማስቀረት አይቻልም ለማንም አናደላም በተለይ ለአንድ የተለየ ብሔር ወይም የፖለቲካ አመለካከት ላለው ህብረተሰብ አናደላም እኛ ለሁሉም ኢትዮጵያዊ በኩልነት ነው መስራት የምንፈልገው ስለዚህ ምናልባት ለአንድ ብሔር ወይም ለአንድ የተለየ ህብረተሰብ በተለየ ሁኔታ እንደምንሰራ አድርጎ የሚጠብቅ የህብረተሰብ ክፍል ካለ የአብሮነት ዓላማ አልገባውም ማለት ነው እኛ ለሁሉም ህዝብ ነው የምንሰራው በተለየ ሁኔታ የኔ ወይም የኛ የምንለው በብሔር ደረጃ በሃይማኖት ደረጃ በፖለቲካ አመለካከት ደረጃ የዛ አይነት ውክልና ያለው ህብረተሰብ የለም ለሁሉም ኢትዮጵያዊ የትኛውም አይነት የፖለቲካ አመለካከት ላለው የትኛውም አይነት የብሔር ማንነት ላለው የትኛውም አይነት ሃይማኖት ላለው ኢትዮጵያዊ ሁሉ በጋራ የመስራት ፍላጎት ነው ያለ እና አድሎ የሚባለው ነገር በምንም ተአምር እኛ ውስጥ ይኖራል የሚል እምነት የለኝም አደረጃጀታችን እሱን ለማድረግ አይፈቅድም ምክንያቱም በጣም ጉራማይሌ የሆነ የፖለቲካ አመለካከት የብሔር ማንነት ያለን ሰዎች ነን ስለዚህ ለጋራ ጉዳይ ግን በጋራ እንሰራለን ምናደላው ለዛ የጋራ ጉዳይ ነው ከዛ ውጪ የሆነ ምናደላው ነገር የለም እና በዚህ ብናየው ጥሩ ይመስለኛል እንግዲህ ምናልባት አንዳንድ ጊዜ ከተለመደው የፖለቲካ ባህል አንፃር ብዥታዎች ሊኖሩ ይችላሉ አይኑሩ አንልም በሂደት ምንሰራውን ስራ ህብረተሰቡ እያየ እነዛ ዓላማዎች የበለጠ እየነጠሩ እየወጡ ህብረተሰቡን በቂ ግንዛቤ እየፈጠረ ሄዳል የሚል እምነት አለኝ አመሰግናለሁ ፕሮፌሰር መልካም ተመችተውኛል እንዴ